አኩርፈሻል። ያስቀየሙሽ ነገር አለ እንዴ? እነሱ አላስቀየሙኝ። አንተ ግን እያስቀየምከኝ ነው። እኔም እየሰለቸኝ ነው። እንዴት አየሻት? እዚህ ምትል የተረጋጋች ናት አይደል? እሺ ቆይ ዳኒ፣ ባገባ ምን ታረጋለህ? ባልሽን ገድዬ አንቺን ወስድሻለሁ። እባክህ አስበሽዋል? አንቺ ከሌላ ሰው ጋር ሆነሽ እኔ በጤንነት ስኖር አንቺ የምትልሽ ፍቅረኛ ያለ ከዚህ ጊንጥ ጋር ምትልከሰከሰው ነው። ፈልጌው እኮ አይደለም። ግፈኛዋ ሚስት ቲና የቤት ባለቤት ከሆነች በኋላ ወረቀቱ ከተፈረመላት በኋላ ድራሿን አጥፍታለች። በድንገት ተሰውራለች። ግራ የተጋቡት ቤተሰብም ምን እያደረገች ይሆን? ግማሾቻቸው አባባ ለምሳሌ አባባ ይህቺ ልጅ ምን እያደረገች ይሆን? ያለ አንድ ነገር አልተሰወረችም። ከባድ ሴራ ከጀርባ እንደሚኖር ይገምታሉ። እንዲሁ ካሊብም ይገምታል። ያለ አንድ ነገር አልተሰወረችም፣ የት ብለን እንፈልጋት እያሉ ግራ ተጋብተዋል። በሌላ በኩል ደግሞ ዳንኤል ብቻዋን ቤት ልትበላ ወዴት ሄዳ ነው እያለ መግቢያ መውጫውን ይጠብቃል። የምትሄድበት ቦታዎች ሁሉ ይሄዳል። ነገር ግን በየትም ቦታ ቢፈልግ ያጣታል። በዚህም ጭንቀት ግራ የተጋባው ዳንኤል እንደገና ደግሞ በሌላ በኩል ከቤት በመጥፋቷ ትንሽም ቢሆን እፎይታ አግኝቷል። እፎይታውም ባገኘበት አጋጣሚ ለፍቅረኛው በመደወል የኔ ፍቅር የት ነሽ ብሎ እንገናኝ ብሎ ያናግራታል። አባባም እያናገረው በነበረበት ሰዓት የኔ ፍቅር እያላት ስላዳመጠው ምን ይመስልሃል? ከዚህ በፊትም ደግሞ ፍቅረኛ እንደነበረው ስለሚያውቅ ተደብቆም ስልክ ስለሚያወራ ስለሚደርሱበት ለእነሱም በጥቂቱ የምወዳ ፍቅረኛ አለችኝ ቲና እህቴ እንደዚህ አትፈቅድልኝም እያለ በትንሹ ነግሯቸዋል። ዳንኤል በእውነቱ ኤደንን በጣም ይወዳታል፣ ያፈቅራታል። ነገር ግን አንድ ችግር አለበት። ችግሩ ምንድን ነው? ችግሩም እሱ ሀብት ንብረት ኖሮት ሀብት በሀብት ሆና ልዕልት ሆና እንድትቀመጥለት የቤት ወይዘሮ ሆና እንድትቀመጥለት ነው የሚፈልገው። ይህንን ብሎ ነው የሚያምነው። ነገር ግን ገንዘቡን እንዴት አድርጎ እንደሚያመጣውና ይህ ገንዘብ ወደ ምን አይነት መዘዝ እንደሚከተው አላወቀም። በዚህ ግራ የተጋባውና ተጠራጣሪው ዳንኤልም ፍቅረኛውን እያናገረ በነበረበት ሰዓት አባባ አንድ ሀሳብ ያመጣሉ። ምን ይመስልሃል? ፍቅረኛን ብታመጣት ወደ ቤትና ቤተሰቦቼ ጋር ተዋወቂ ወደ ቤቱ ዟት እንዲመጣ ይመክረዋን፣ እየጠየቀዋን። ምንም ችግር የለውም እንተዋወቃታለን። እኛ እኮ ያንተ ፍቅረኛ ያንተ እህት ሁሉ ነገርህ ቤተሰቦቻችን ናቸው። ስለዚህ ይዛሃት ናት በማለት ያናግረዋል። ግራ የተጋባው ዳንኤልም እሺ ይላል። አማራጭ ግን አጥቷል። ግራ ገብቶታል ቲና ለምን እንደተሰወረች። የካሊብ አባት ደግሞ በተደጋጋሚ ካሊብን ፍቅረኛ እንዲይዝ የፍቅር ጓደኛ እንዲይዝ እንዲያገባ ይመክረዋል። ካሊብ ግን ይህን ነገር አይፈልገውም። የዚህ ስሜት የለውም። ምክንያቱም ከዚህ ጉድ ሳልወጣ ሌላ ጉድ ደግሞ እንዴት ያለች ጉድ ላመጣ ነው በማለት ህይወትን ይፈራታል። የካሊብ አባትም አባቴ የምትለኝ ከሆነ የጠፉትን ነገሮች መካስ የምትፈልግ ከሆነ እኔን የምትክሰኝ አግብተ አለምህን በማሳየት ነው ይለዋል። ካሊብም ይህን ነገር ለማድረግ ድፍረቱም ጊዜውም ምኑም የለው። ምክንያቱም በእጅጉ ተሰብሯል። ካሊብ ቲናን በጣም ይወዳታል፣ በጣም ያምራታል። እንዲሁም አባቱን እንኳን መርዛው አባቱ ማንኛውም ነገር እየነገረው በአይኑም ተመልክቶ እንዲሁ ከተመለከተ በኋላ ነገር ግን በውሸትም ልጄን አስወረደችብኝ ባለችው ሰዓት ትሁትን እሱ ምን እንደምታደርግ ባለቤቱ ያውቃል፣ ሴራዋን ያውቃል፣ ስራዋን ያውቃል። ነገር ግን ልቡ ተቀብሎ ሊያምንለት አልቻለም ነበር እና ካሊብ ለዚህ ደረጃ ቲናን ይወዳታል። ስለዚህ አሁን ገና አልተዋጠለትም። በአይኑ እየተመለከተ ያለው ነገር እውነታ ቢሆንም አምኖ አልተዋጠለትም ነበር፣ ሊቀበለው አልቻለም ነበረ። ለዛም ሲል ወደ ፍተሻ ገባ። በዚህ ፍተሻ መሰረት ደግሞ ማንነቷን ሙሉ በሙሉ አውቋል። ነገር ግን አሁን ሙሉ በሙሉ ማንነቷን ቢያውቅም አዲስ የፍቅር ግንኙነት ወይም ደግሞ ትዳር ለመመስረት ህይወትን በእጅጉ እንዲፈራ እንዲሰቀጥጠው ለወደፊት ሰውን እንዳያምን ሴትን እንዳያምን አድርጎታል ይሄ ድርጊቷ። እናም አባባ ግን እንዲያገባለት ይፈልጋል። ስለዚህ ልጄ እንድትክሰኝ ከፈለግ አግባ፣ አግብተህና የፍቅር ጓደኛ በመያዝ ነው ብሎት ካሊብ ወደ ጎን ትቶት ነበረ። አሁንም ግን በተደጋጋሚ እንዲያገባ ተጭኖታል። ይባስም ብሎ ደግሞ አሁን ማድረግ ያለብን አማራጭ ለአንተም ጥሩ በቀልና ጥሩ ምላሽ ይሆንልሃል። የዳንኤልን ፍቅረኛ መቅረብና ማወቅ
አለብን። ዳንኤል ፍቅረኛውን ወደ ቤት እንዲያመጣት በማድረግ እንግዲህ አባባ ከልጁ ጋር እንዲገናኙ አንደኛ ለበቀል ይሆናቸዋል፣ ሁለተኛ ደግሞ ጥሩ ልጅና ስርዓት ያላት ልጅ ከሆነች ለልጁ ማድረግ ይፈልጋል። ይህ ጥሩ ምላሽ ለሁላ። ተጠራጣሪው ዳንኤልም የፍቅር ጓደኛውን ኤደንን እንገናኝ ካላት በኋላ ከተቀጣጠሩ በኋላ በቦታው ይሄድና ያገኛታል። ሰላም ካላት በኋላ አስተያየቱ ሲታይ አመለካከቱ ሁሉም ነገሩ እውነታው በጣም ይወዳታን ይችልሽ፣ ነገር ግን አመለካከቱ ወደኋላ የቀረ ነው። እሱ ገንዘብ ሊኖረን ይገባል፣ አብረን ለመኖር ህይወታችንን አንድ ቤት አብረን ለመቀጠል ለመውለድ ለመክበድ ገንዘብ ያስፈልገናል ብሎ ነው የሚያምነው። በዚህ ባመነበት አካሄድም እሱ ትልቅ ሳራ ውስጥ እየገባ ነው። ለሱ ግን አልመሰለውም። በተደጋጋሚ ትሁት መክረዋለች። ትሁት ድርጊቱንም የሚያደርገውንም መጥፎ ነገር እንዲሁ እሷ ላይ እንኳን 100% መጥፎ ድርጊት ላይ ባይፈጽምም ነገር ግን እንደሚወዳት ግልጽ ነው። እንደሚወዳትና እንደሚያከብራት ትንሽ ቢጋጫትም ገንዘቡን እንውሰድ በመሀላችን አትግቢ በማለት ትንሽ ግጭት ቢፈጥርም ነገር ግን ትሁትን ይወዳታል፣ ያከብራታል። የምትመክረውንም ምክር ይቀበላል። ሰዓቱ ደረሰና ከኤደን ጋር እንደተገናኙም ሰላምታ ካቀረበላት በኋላ የኔ ፍቅር ምን ይመስልሻል ከእህቴ ቤት በወስድሽና የእህቴ ቤተሰቦች የባሏ ቤተሰቦች ጋር ባስተዋውቅሽ ብሎ ይወስዳታል። ልጅቷ ግን ፈቃደኛ አልነበረችም። እንደዚህ ብዬ መሄድ አልፈልግም፣ ዝግጁ አይደለሁም፣ ዝግጁ ሆኜ መሄድ እፈልጋለሁ፣ እስኪ እየኝ፣ አሁን እንደዚህ ቤተሰብ የማገኝበት ሁኔታ አይደለም በማለት መቼ ነው ይልቅ ህይወታችንን መስመር የምናስይዘው፣ መቼ ነው አብረን የምንኖረው ብለው ነበር። እሱ ደግሞ ይህን ነገር የኔ ውድ የኔ ፍቅር ትንሽ ጊዜ ብቻ ጠብቄኝ ለአንቺ ስል ምን አይነት ነገር ውስጥ እንደገባው ብታውቂ እያለ የገባበትን ችግር በግልጽ ባይነግራትም እና ቀኑን ባይነግራትም ነገር ግን ትልቅ መስዋዕትነት እየከፈለላት እንደሆነ ይነግራታል። እናም አሁን ደግሞ የማስታወቅ ሰው አለ በማለት ወደ ቤት በልመናና በጉትጎታ ይዟት ይሄዳል። ልጅቷ ስትታይ እርጋታዋ፣ ስርዓቷ፣ ሁሉ ነገሯ በጣም ደስ ይላል። ወደ ቤት ይዟት ሄደ። አባባና ካሊብን አስተዋወቃት። አባባና ካሊብም ተደምመዋል። ምን አይነት የተረገመ ልጅ ነው፣ ምን አይነት የማይረባ ልጅ ነው፣ ይህችን የመሰለች የተረጋጋች ውብ ፍቅረኛ እያለችው ምን ይሰራል ከዚች ጋር? ልጅቷን ምንም አይነት ንግግር ገና ሳያናግሯት በፊዚካል ብቻ ልጅቷ ገና በፊዚካል ራሱ ስርዓቷ ሁሉ ነገሯ ይማርካል። ውብ ልጅ ናት። በነገሮቹ አካሄድ ግራ የተጋባው ካሊብም ደግሞ አባዬ ግን ግራ ገብቶኛል፣ ምን አስቤ ነው ግን ለምን እንደው ባላውቅም ይዛትና ወደ ቤት ብየው ነበር። አሁን ላይ ሳስበው ደግሞ ለምን እንደዛ እንዳልኩት እየገረመኝ ነው። እንዲሁም ደግሞ በጣም አንድ እያሳሰበኝና እየገረመኝ ያለው ነገር ደግሞ ዳኒ የእሷ አለመሆኑን ስታውቅ ምን እንደምታደርግ አስበዋል? አዎ እኔም ሳስበው እስቃለሁ ይላል አባባም ደግሞ እሱም ደግሞ ምን ልታደርግ እንደምችል መገመት አይከብድም፣ ከምድረገጽ ታጠፋዋለች። አባባም በቃ ምንም ችግር የለውም ልጄ፣ ጥሩ አድርገሃል። ልጅቷ ከቤት እንድትመጣ ማድረግ ምንም አይነት ስህተትም ይሁን ምንም አይነት ጥፋት የለበትም፣ እንዲያውም ጎጆ እንቀልስላታለን አይተን። አባቱ አስተሳሰብና አነጋገር ግርም ድንቅ የሚለው ካሊብም አባቱ እያንዳንዱ ነገሮችን የሚናገረው ነገር ያስገርመዋል፣ ያስደንቀዋል። ከዚህ በፊት ፍቅረኛ አምጣ ብሎት ነበረ። እሱ ግን ቀልዱ መስሎት ነበር። አባዬ አመረርክ እንዴ? እኔ እኮ ቀልድህ መስሎኝ ነበር። የምን ቀልድ ነው የምትለው ልጄ? እኔ ቀልጅ አላቅም። እኔ ከማመጣልህ ብዬ ነው፣ አንተ ግን በራስህ ብታመጣ ብዬ ነው። እኔ በአንተ ህይወት ላይ አልፈርድም ባለውም ጊዜ ካሊብም አንዳንተ ማስተሳሰብ ቢሆን ትሁትን ትድርልኝ ነበር ይለዋል። ትሁት ምን ያንሳታል? ትሁት ቅን ልብ ያላት ወርቅ ልብ ያላት ልጅ ናት። አላየሃትም እንዴ ይለዋል። ስለዚህ እኔ በአንተ አስተሳሰብ፣ በአንተ ስሜት፣ በአንተ ፍላጎት እኔ አልገባም። መልካም ልጅ ከሆነች ደግሞ የዳንኤልን ፍቅረኛ ውሰዳት የሚል ገራሚ አስተሳሰብ ያመጣል። አባዬ አስበዋል ግን እንዴት እንደሚወዳት እኮ በተመለከት፣ ምክንያቱም ስልክ እያናገራት በተደጋጋሚ ከጀርባ ሆኖ አይቷታል። እሷን አናግሮ እሷን እያንዳንዷን ደቂቃና እያንዳንዷን ቃላት በሚያናግርበት ሰዓት ሩሁ ልትወጣ ምንም አይቀራትም። ደምሞ ነው የሚያናግራት። ሲጠራት ያምራል፣ አነጋገሩ ያምራል። ነገር ግን ያበላሸው ትልቁና የሚያስጠላው ነገሩ ከቲና ጋር ያለው ነገር ነው። አባባም ምንም ችግር የለውም ልጄ፣ ታዲያ የሚፈልገው ይህ አይደል እንዴ? ቢያብድም ማበዱን ነው እኮ እኛ የምንፈልገው፣ ይህ ደግሞ የመልስ ምት ነው በማለትም ላደረጉን ነገር ምላሹ ነው ብሎ ዳንኤልም ልጅቷን ወደ ቤት ካመጣት በኋላ ከተገናኙ በኋላ ከተነጋገሩ በኋላ ቤተሰብ ጋር ዳኒ ጥሩ ልጅ አግኝተሃል፣ እንዳታመልጥ አጥብቀህ ያዛት እያለ አባባ ይመክረዋል። እሱም ደግሞ እኔን ጥላ ወዴት ትሄዳለች? አባባም ደግሞ ምስክርነቱን እንዴት እንደሚወድሽ ብታይ እኮ በማለት ሲናገርም
ካሌብም ግርም ድንቅ ይለዋል። አባቱን በግርምታ ይመለከተዋል። ይችን የመሰለች ልጅ አጥብቀ ያዛት፣ ደግሞም ሰርጉንም በቅርብ አብላን ይለዋል። እሱም ደግሞ ትንሽ እንቆይ ነገሮችን ላስተካከል ብዬ ነው ይላል። እንደ ዘወትር እንደተለመደው አነጋገሩ። አባባም ደግሞ ትዳር በረከት ነው፣ ትዳር ውስጥ ስትገባ በራሱ የሚመጡ ብዙ ሲሳዮች አሉ፣ ስለዚህ እንደዚህ ነገር አትበል ብሎ ሲያናግረው ልጅቷን መለስ አድርጋ እኔም እንደዛ ብዬ ነው የማስበው፣ ትዳር በራሱ ልጆችም ቢሆኑ በራሳቸው በረከትን ይዘው ይመጣሉ። እሱ ግን እንደዛ ብሎ አያስብም። ሁልጊዜ ስለ ገንዘብ ነው የሚያስበው የሚጨነቀው። እንደዚህ አይነት ነገር በተነሳበት ሰዓት ዳንኤልም በቃ በይንውጣ በማለት ልጅቷን እንድትወጣ አድርጓታን ባጭሩ አይኗን ካዩት በኋላ አባባም ተጫወቱ እንጂ ቢለውም እንሄድ፣ እሷን በቃሽ አባባ እንሄድ፣ ባይሆን በሌላ ጊዜ እንመጣለን፣ አሁን ሳይነግረኝ ሳልዘጋጅ ነው የመጣሁት፣ በሌላ ጊዜ እመጣለሁ በማለት ብዙም ሳትቆይ ወደ ውጭ ይዟት ይወጣል። ኤደንም ከነ ካሌብ ጋር ቆይታ በኋላ ከወጣች በኋላ ምንም አይነት ፈገግታ አይታይባትም ነበር፣ ቅሬታ ይታይባታል። እሱም ደግሞ ምን ሆነሽ ነው የኔ ፍቅር ፊትሽ እኮ ደህና አይደለም፣ ያኮረፍሽ ትመስያለሽ ሲላትም እሷም አዎ ከፍቶኛል። ለምን አባባ እንዴት እንደተናገሩ አላያቸውም እንዴ? ታዲያ እስከ መቼ ነው እኔን ጠብቂኝ፣ ነገ አሁንም አልቋል፣ ይሄ ነገር እኮ አልቋል፣ አብቅቷል፣ አሁን አብረን እንሆናለን የምትለው ነገር ይሄ ቀጠሮ መቼ ነው የሚያበቃው? አንተ እኮ አሁንም እዛው ላይ ነህ። እኔ እኮ ሴት ልጅ ነኝ፣ ብዙ ነገር ያምረኛል፣ ብዙ ነገር ያስፈልገኛል። ይሄ ነገር መጨረሻው በጣም ናፍቆኛል። አሁን ላይ ደግሞ በጣም እየሰለቸው እየመጣው ነው እያለች እንግዲህ ቅሬታዋን ትነግረዋለች። በዚህ ነገሯ በጣም እንደተማረረችና በዚህ ንግግሯ እንደተማረረችና ብዙ አመታቶቹን እሱም በመጠበቅ እንዳሳለፈች ታስታውቃለች ከንግግሯ። እሱም የኔ ፍቅር በአሁኑ የመጨረሻ ነው፣ በቅርቡ አስተካክላለሁ፣ ቃል እገባልሻለሁ እያላት ቻውም አላለችውም። ጣጥላው ትሄዳለች። አባባም ልጅቷን ከሸኙ በኋላ ደግሞ ካሌብን አያት አይደለ ይለዋል። ካሌብም ደግሞ አረን ያላየኋትም፣ እሱም ዝም በላቷሽ አይታታል። በነገራችን ላይ ልጅቷን ከሱ ጋር ሊያጣብቃት ይፈልጋል። ካሌብ ደግሞ የማይሆን ሀሳብ ነው፣ ልጅቷ የሰው ሚስት ናት፣ እንዴት አይነት አስተሳሰብ ነው የምታስበው አባዬ ይለዋል። አባባ ደግሞ ልጅቷ ስርዓት ያላትና ጥሩ ልጅ ናት፣ ብዙ ሳትለፋ ሚስት ታገኛለህ ባጭሩ፣ እንዲሁም ደግሞ ጥሩ በቀልም ይሆንልሃል። ካሌብ ደግሞ ይሄን ነገር አልተቀበለውም፣ የሰው ሚስት ናት ብሎ ያስባል። እንዲሁም ደግሞ እሷን ብትሆን ማንንም ልትወድ አትችልም፣ ለሱ ጥሩ ስሜትና ጥሩ ፍቅር አላት። አባዬ ምንድነው የምትለው ቢለውም እሱም ደግሞ አትድረቅ እንግዲህ አንተ የኔ ልጅ ድርቅ ካልክኮ አትመለስም በማለት እንግዲህ አታናግረኝ በማለት ንግግሩን ቋጭቷል። ዳንኤልም ወደ ትሁት በማምጣት ልጅቷን እንዴት አየሽልኝ፣ ፍቅረኛዬን እንዴት አየሽልኝ ብሎ ይጠይቃታል። እሷም ደግሞ እናንተ ወንዶች ግን ምናችሁ ነው የሚታመነው? ግርም ድንቅ ትላላችሁ። ይችን የመሰለች ወርቅ ልጅ እያለች ምን ያልከሰክሳል ከዛች ጊንጥ ጋ ብላ ትናገረዋለች። እሱም እንደዚህ ብላ ስላደነቀችለት ተደስቷል፣ ተደምሟል። ስላደነቅሽልኝ፣ ስላከበርሽልኝ ከልቤ አመሰግናለሁ። ነገር ግን ይህንን ነገር የማደርገው ለእሷ ብዬ ነው፣ ለራሷ ነው ይላታል። እሷም ይህን ነገር እሷ ፈቅዳለች ብታውቅ ሲላት እኔ ምን ብዬ አሳውቃታለሁ። ትሁትም እንደተለመደው እንግዲህ ምክሬ እንዳትረሳ በማለት ልጅቷን እንዳታመልጥ ያዛት ትለዋለች። እሱም ደግሞ ማምለጥ ቀላል ነው እንዴ? እንዴት ነው የምታመልጠው? እሱ አጥብቄ ይዣታለሁ ብሎ ነው የሚያስበው። ትሁትም እንግዲህ ብታዳምጥ ታዳምጣለህ፣ ባታዳምጥም እኔ ምክሬን ነግሬሃለሁ፣ ልጅቷ እንዳታመልጥ ምክሬን ብትሰማ በጣም ጥሩ ነው ትለዋለች። ስለ ምክርሽ አመሰግናለሁ፣ ግን ልጅቷ አታመልጥም፣ ትወደኛለች ብሎ ዳንኤል ደምድሟል። ግፈኛዋ ሚስት ቲናም ከተሰወረች ቀናቶች ተቆጥረዋል። ወዴት እንደተሰወረች ወዴት እንደገባች እና ምን እንደተፈጠረ ማንም አያውቅም፣ ተሰውራለች። ይህንን መሰረት አድርጎ ደግሞ ዳንኤል ልጅቷን ወደ ቤት ያመላልሳታል። አባዬ ወዶልኛን በማለት ያመጣታል። ቡና ጠጥተሽ ትሄጃለሽ፣ ነይ ተወደሽልኛን በማለት እሱ ስለወደዱለት በእጅጉ ተደስቷል። ዛሬም ደግሞ ይዟት መጥቶ ከቤት ስትጫወት ቆይታ ተመልሳ ሄዳለች። በቅርቡ ተጋቡ፣ የማትጋቡ ከሆነ ደግሞ ለልጄ ቀምቼ እድርሻለሁ እያለ ያጫውታታል። ይገርምሻል የኔ ልጅ እኮ ሲያገባ ምንም ነገር አልነበረውም። ተአምረኛው የካሌብ አባት ከልጁ ጋር ጭቅጭቁን ቀጥሏል። ይህችን ሴት አግኛት፣ ይህችን ሴት አናግራት፣ በእነሱ ስራጅ የተካረረ ጥሩ እድል ነው በማለት የማታ ሲሳይ ናት። ማንኛውም ነገር እኮ መጀመሪያ ላይ ጥሩ አይሆንም፣ ስለዚህ ቅረባት፣ እኔ ደውላታለሁ፣ ምን እንደማደርግ እኔ አውቃለሁ በማለት እንግዲህ አባባ ኤደንን ከልጁ ጋር እያግባባና ሊያገናኛቸው እየሞከረ ነው።
ነው። እሷን ደግሞ አሁን በተአምር ደግሞ እሱን ሳይጠሩ ለብቻዋ ደውለው እሱ ባለባት ካሌብ ባለበት እንዲገናኙ እንዲነጋገሩ አድርጓል አባባ። እሷም ደግሞ እኔ እኮ ወደዚህ ስመጣ ለዳንኤል አልደወልኩለትም፣ በተደጋጋሚ እየደወለ ነው፣ እስኪ ልደውልለት ስትለውም እሱም እኛም አልደወልንለትም እያሏት በዚህ መሀል ላይ እያሉ ዳንኤል ከወደ ውጭ ቆይታ ወደ ቤት ሲገባ ኤደን ከነሱ ጋር ተቀምጣለች። ዳንኤል እንግዲህ ምን ይሆን ብሎ የሚያስበው የዛሬው ክፍል ይሄንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ ድረስ መልካም ቆይታ